እጃቸውን ያወራጫሉ ስሜቱ ሌላ ነገር ይሄን ነገር ያስተናገዱ የነበሩት የምክር ቤቱ አፈ ጉባኤ ረጅም ጊዜ ልምድ የነበራቸው ሰው ናቸው ተናጋሪውን ንግግሩን ያቆሙና ካሜራውን ወደ አዳራሹ አዙረው ይሉታል የአሜሪካ ኮንግረስ ስብሰባ ሲገባ ስሙን ካስመዘገበ በኋላ መውጣት ይችላል እናም እንዳጋጣሚ ሆኖ ሰውየው ሲናገሩ እሳቸው ብቻ ናቸው አዳራሽ ውስጥ ያሉት በደቡብ ክልል በርካታ ዶሮዎች በሌላ ምክንያት ሲሞቱ ምናልባት ኤቪያን ፍሉ ሊሆን ይችላል የሚል ጥርጣሬ ስለነበር ህብረተሰቡ ጥንቃቄ እንዲወስድ ተደርጓል ኤቪያን ፍሉ መሆኑን ሳናረጋግጥ ያን እርምጃ መውሰዳችን ተገቢ ነው ብያምናለሁ ምክንያቱም ኤቪያን ፍሉ ከሆነ እስከናጣራ ድረስ ኤቪያን ፍሉ የለም ይያልን ብንነገር ኖሮ እና ያ ነገር ኤቪያን ፍሉ ሆኖ ቢገኝ ኖሮ ሊከሰት ይችላል የነበረው አደጋ በጣም ከፍተኛ ነው የጤንነት አደጋ የብዙ ሰው ህይወት ለአደጋ ሊጋለጥ ይችል ነበር በዚህ ምክንያት እስኪጣራ ድረስ ሊሆን ይችላል እና ጥንቃቄ ይደረግ ተብሎ ነበር ሲጣራ ኤቪያን ፍሉ እንዳልሆነ ተረጋገጠ ውጤቱ ከተገኘ በኋላ ለህብረተሰቡ በይፋ ተገልጿል ነገር ግን አሁንም የህብረተሰቡ ስጋት 100% ተቀርፏል ማለት አይቻልም እንደተጠቀሰው የዶሮ ገበያ ላይ እና የእንቁላል ገበያ ላይ ተጽዕኖ አሳድሯል ይሄን በተጠቃሚ ህብረተሰብ ብቻ ሳይሆን በዶሮ አርቢዎች ዝቅተኛ ገቢ ያላቸው ከፍተኛ ገቢ ያላቸው ዶሮ አርቢዎች ላይ ተጽዕኖን አሳርፏል መንግስት በተከታታይ በዚህ ጉዳይ ላይ መግለጫዎችን ሰጥቷል ለቀጣዩም ይሰጣል ከዚህ ውጪ ሊያደርገው የሚችል ነገር ያለ አይመስለኝም ምናልባት ጠቅላይ ሚኒስትሩና ሚኒስትሮቹ ዶሮ ሲበሉ ወይ እንቁላል ሲበሉ ቢያይ ህዝቡ ሊያምን ይችላል ተብሎ ከታመነ እስካሁንም ስላላቋረጥኩ መቀጠል ይቻላል በስዊድን ጋዜጠኞች ላይ የተፈረደው ፍርድ ለምንድን ነው ይሄን ያህል ያነጋገረው የሚል ጥያቄ መነሳቱ ተገቢ ነው ጋዜጠኞች ስለሆኑ የሚዲያን ነጻነት ተዳፍሯል የኢትዮጵያ መንግስት ጋዜጠኛ የሆነ ሰው በሙሉ ምንም አይነት ወንጀል ቢፈጽም አይከሰስም ማለት ነው ለምሳሌ ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ በርግጥ እሱ አልደፈርኩም ነው የሚለው ስምምነት የተፈጸመ ካልሆነ በስተቀር የፈጸምኩት ድፍረት የለም ነው የሚለው ሰውዬ ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው በእነሱ ሀገር ይጠየቃል ማለት ነው እነዚህ ስዊድን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም ማስረጃ የለም አገር ግን ደፍረዋል በህገወጥ መንገድ ወደ ሀገራችን ገብቷል አብዛኛው አሁን በብዙ ሀገሮች በበለጸጉት ሀገሮች እየታየ ያለው የፋይናንስ ቀውስ ነው አሁን ጎልቶ እየታየ ያለው የፋይናንስ ቀውስ ነው ከሱ በስተጀርባ የእድገት መቀነስ
ችግርም ብልጭ ያለበት ሁኔታ አለ። ሁለቱ የግድ የተሳሰሩ ነገሮች አይደለም። የፋይናንስ ቀውሱ በተመለከተኛን አይመለከተንም። ምክንያቱም የፋይናንስ ስርዓታችን ሊበራላይዝድ አይደለም። የፋይናንስ ስርዓታችን ሊበራላይዝድ ቢሆን ኖሮ መርከቦች ሲናጉ የኛ ትንሽ ጀልባ ትገለበጥ ነበር። ትልልቅ መርከቦች ናቸው እየተናጉ ያሉት። እነዚህ ትልልቅ መርከቦች በሚናጉበት ወቅት እዚህ ላይ የተወጠፈ ትንሽ ጀልባ ተስፋ አለው። ነገር ግን የኛ ትንሽ ጀልባ በዚህ በትልቁ ውቅያኖስ ውስጥ አልገባችም። በመንደር ወንዝ አካባቢ ነው ያለችው። ከዓለም አቀፍ የፋይናንስ ስርዓት ጋር አላጣመርነውም፣ ገትረናል። ይሄን በማድረጋችን አንዳንድ ወዳጆቻችን ተሳስታችኋል ሲሉን ነበር። እኛ ስህተቱን አልተቀበልነውም፣ ያኔም አልተቀበልነውም፣ አሁንም አንቀበለውም። በተለይ ደግሞ አሁን አንቀበለውም። በየሄዱበት እየተገተሩ ቱሪስት የሚያስተናግዱ 30-40 ዓመት ያላቸው መኪኖች በተመለከተ የተነሳው ችግሩ አገባቡ ላይ አይደለም፣ በዋናነት አወጣጡ ላይ ነው። በየዳገቱ እያረፈ የሚሄደው መኪናም ቢሆን ከመንገድ ውጪ ለማድረግ የሚያስችል ስርዓት ለነገሩ አለ፣ ግን አፈጻጸሙ አስቸጋሪ ነው። በዚች በ30-40 ዓመት መኪና ላይ የተንጠለጠለ ህልውና ያለው ቤተሰብ አለ። እችን መኪና ከመንገድ ውጪ በመናረግበት ወቅት አማራጭ የስራ ዕድል እየፈጠር ነው ወይ የሚል ነገር ማየት ይኖርብናል። ስለዚህ ከቅደም ተከተሉ ጋር እያያያዝን የፕራዮሪቲ ጉዳይ ነው እንጂ ዋናው ችግር ያለው ከጥቅም ውጭ መሆን የሚገባቸው መኪኖች በወቅቱ ከጥቅም ውጭ ያለ መሆናቸው ጉዳይ። ሌላው ቀርቶ የቤተ መንግስት መኪኖችም ነው የሚመለከተው። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብለው የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ። እንግዳ ይዘው በቱሪስት መስህብነት ደረጃ በጣም የሚመረጡ መኪኖች ናቸው። በጣም ብዙ ዓመት ያገለገሉ ከመሆናቸው አኳያ ከአገልግሎት አንጻር ግን ችግር ያለባቸው ናቸው። አሁን እነሱን ለመተካት ሙከራ እየተደረገ ነው። ነገር ግን የመንግስትን መኪና መተካት ያህል ቀላል አይደለም የሌላው ህብረተሰብ። በኢሜይል እና በስልክ አገር ነፃ ነው ብለው ስለተናገሩ ታሰሩ ተብሏል። ስንት ኢሜይል ነው በኢትዮጵያ ውስጥ የሚላክ? ስንት ስልክ ነው የስልክ ንግግር ነው የሚደረገው? አንድ ድሮ ተማሪ ሆነን ተረትና ምሳሌ መጽሐፍ ውስጥ የነበረ ነገር ነው የሚያስታውሰው። ሌባ ተይዞ ሰርቃል ተብሎ ይመረመራል። አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ኧረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን የሚሉት ፈረስ ብቻ ነው የነካሁት ብሎ ከዛ ወደ ገመድ፣ ከዛ ወደ ጋሪ፣ ከዛ ወደ ወርቅ እንደሄደው በኢሜይል እና በስልክ ምንድን ነበር የሚያወሩት? ስለ ዝናቡ ሁኔታ ነው የሚያወሩት? ስለ ጤንነታቸው ሁኔታ ነው የሚያወሩት? ወይስ እንዴት አድርገን ብጥብጥን እንፍጠር፣ እንዴት አድርገን የሽብር ተግባር እንስራ ነው?
የኢትዮጵያ ሕዝብ ድህነት ምንጩ ሕዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድም፣ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድም። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። የዩዝ ኔትወርክ ያነሳው ጥያቄን በተመለከተ ወጣቱ በዚህ እድሜ ወዳልሆነ አቅጣጫ ወደ ጭፈራና ወደ ጥፋት መንገድ ከሄደ ጉዳቱ ለወጣቱ ብቻ ሳይሆን ለህብረተሰቡ አጠቃላይ ነው የሚሆነው። በዚህ እድሜው ወጣቱ በመጀመሪያ መማር አለበት፣ ማወቅ አለበት፣ ክህሎቱን ማዳበር አለበት። አብዛኛውን ጊዜውን በዚህ ተግባር ላይ ማጥፋት መቻል አለበት። ሁለተኛ ይብዛም ይነስም መዝናናት አለበት። አጥፊ በሆነ መልኩ መዝናናት ነው እንጂ የማይፈለገው ገንቢ በሆነ መልኩ መዝናናት ትክክልና ተገቢ ነው። ገንቢ በሆነ መልኩ መዝናናት ሲባል ለምሳሌ በስፖርት ማዘውተሪያ ተቋሞች፣ በወጣት ማዕከሎች እና በመሳሰሉት። አጥፊ የሚባለው ደግሞ በየመሸታ ቤቱ በየሺሻ ቤቱ የሚካሄደው መዝናናት ነው። ከነዳጅ ዋጋ ጋር በተያያዘ የሚኖረው የዋጋ ለውጥ መንግስት በአንድ ወይም በሌላ መልኩ ሊቆጣጠረው የሚችል አይደለም። ነገር ግን የነዳጅ ዋጋ መጨመር በሀገራችን ኢኮኖሚ ላይ የሚያስከትለው መዘዝ ተጋኖ ነው የሚታየው። የዋጋ ግሽበት የሚለካበት ዋናው መለኪያው የምግብ ነው። 50% የዋጋ ግሽበት የሚለካው ምግብ ላይ፣ የምግብ ምርቶች ላይ ባለው ተጽዕኖ ነው። ነዳጅ ለአጠቃላይ የዋጋ ግሽበት ከ7% በላይ ክብደት የሚሰጠው አይደለም። ለምን ቢባል 85% የሚሆነው የኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎችን እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም አብዛኛው የገጠር ሕዝብ። የከተማው ሕዝብ ግን ምግብም ሲያበስል፣ ሲንቀሳቀስም፣ ጭነት ሲያጓጉዝም ከነዳጅ ጋር በቀጥታ የተያያዘ ነው። ስለዚህ የከተማው ሕዝብ ላይ ተጽዕኖ ቀላል አይደለም። ተቃዋሚዎች የመደመጥ እድል እንዲያገኙ ተጨማሪ የመደመጥ እድል እንዲኖራቸው ተብሎ ለምሳሌ የተቃዋሚ ሰዓት የሚባል በየወሩ የሚቀመጥ ፕሮግራም አለ። እስከሚገባኝ ድረስ እስካሁን ድረስ አንድ ተቃዋሚ ፓርቲ ለአንድ ጊዜ ብቻ ነው ይህን የመደመጥ እድል የተጠቀመው። አንድ መብቱ እያለ በአዋጅ ሰፍሯል። የከለከለ ሰው የለም። ምክር ቤት አባላት ሚኒስትሮችን እና ጠቅላይ ሚኒስትሩን በአጀንዳ ሳይገደቡ ጥያቄ ሊጠይቁ የሚችሉበት የጥያቄ ሰዓት ተዘጋጅቶ ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ሕግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ
ቀረበ አንድ ጊዜ መለሱ ከዛ በኋላ ደረቀ በስፖርትና በመዝናኛ ስራ ላይ በቂ ትኩረት አልሰጠም መንግስት የተባለው ይሄ ትክክል ነው በተለይ ወጣቶችን በተመለከተ በቂ የስፖርት ማሰልጠኛ የመዝናኛ ፕሮግራም እንዳልተቀረጸ ይታወቃል የራሱ ምክንያት አለው ረሃብ ያጣደፈን ባለበት ወቅት ያለ የሌላ አቅማችንን ይሄን ረሃብ የሚባለው ሰይጣን ለማሸነፍ መረባረብ አለብን ሚበላ ካገኘን ከዛ በኋላ ሆድ ከሞላ በኋላ መዝናናት እና ከመጠን በላይ እንዳይሰፋ ስፖርት የስፖርት ስራ መስራት ያስፈልጋል አሁን በበቂ መጠንም ባይሆን ሆድ መሙላት ስለጀመረ መዝናናትና ስፖርት ላይ በቂ ትኩረት መስጠት የምንገደድበት ትንሽም ቢሆን ገንዘብ ለዚህ ስራ የሚውል ትንሽም ቢሆን ገንዘብ መመደብ የምንችልበት ሁኔታ እየተፈጠረ ነው ልማቱ ራሱ ከተማ ያለው ሰዎቹ እየተመለሱ ነውና ሳትሰናበት ነውር ነው ሳትሰናበት መሄድ ነውር ነውና እንደምንም ሹልክ ብለው ትመጣ ብለውኝ ነው መምጣቴ ካልቀረ በመጀመሪያ እንኳን ደህና መጣችሁ የምትመለሱትም ደግሞ መንገዱን ጨርቅ ያርግላችሁ አንዳንዱ ሰው ስድብ ይመስለዋል መንገዱን ጨርቅ ያርግላችሁ ያሳጥርልህ ማለት ነው እንደ ጨርቅ ይጠቅለል ማለት ነው በፊት መለስተኛ ቁጥር ያለው ህዝብ ያልተመናመነ መሬት ከሞላ ጎደል በቂ ዝናብ ተይዞ ድህነት ነበር አሁንም ያ ድህነት አለ ነገር ግን አለት ላይ ነበር የቆምነው የድህነት አለት ላይ አሁን የድህነት አሸዋ ላይ ነው ያለነው ከስር እየተናደነ ያለው ይሄ አንድ ለውጥ አለ የላሊበላን ግንብ የሰራን የጎንደርን ቤተ መንግስት የሰራን የአክሱምን ሐውልት የሰራን ይሄን የሰራን እንዴት አርገን ለምናለን እንዴት አርገን ለማኝ ሆነን
እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተመንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። ከሰርቫይቫል አንግል ነው የምናየው። ይሄ ህዝብ እንደ ህዝብ ከመኖሩ ጋር ህልውናውን ከማስቀጠሉ ጋር ነው የምናየው። በዚህ መልኩ ስናየው ይሄ አሁን ያለው ኩራት ኮት አንኮት ኩራት ሶያውን ይሄ እንደዚህ ያንን who where are we የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ ይሄ ነው ዲፋይን የሚያደርገን። የበፊቱ ለኛ ትርጉሙ ምንድነው? ከዚህ ጠርዝ ለመውጣት ከአለፈው ታሪክ የምንቀስመው ሞቲቬሽንና ፓተርን ካለ ብቻ። ያለፈው ታሪክ ትርጉሙ ለአሁኑ የአሁኑን ተግባር ለመምራት እስካገለገለ ድረስ ነው። የአሁኑን ተግባር እየመራበት ያለው አቅጣጫ የሞት አቅጣጫ ነው። ከስር ያለው ድሪቶ እየተቃጠለ በላዩ ላይ ጋቢ የመደረብ አቅጣጫ ነው። የበፊቱ ታሪክ የአሁኑን ተግባር ኢንፍሉዌንስ እያደረገበት ያለው እስካሁን ድረስ። የበፊቱ ታሪክ የአሁኑን ኢንፍሉዌንስ ማድረግ ያለበት ግን በሌላ አቅጣጫ ነው። ቡታ በማሰማት ነው። ሰርቫይቫልን ለመደገፍ የሚችሉ ህልውናን ለማረጋገጥ የሚችሉ ትምህርቶች በመቅሰም መልኩ ነው። ያቺ ቫልዩ የቁጭት ቫልዩ ብቻ ነው ያለፈው ታሪክ ሊያወርሰን የሚገባን ከምንም ነገር በላይ። አንድ የኢሉባቦር አርሶ አደር ነው። ደሃ ነው። ደሃ ብቻ ሳይሆን በመጠኑም ሰነፍ መሳይ ነገር ነው እና ቤቱ የሰራት ጎጆ ባንዱ ጫፍ ታፈሳለች። ያቺ የምታፈሰዋን ጫፍ ከማሻሻል ይልቅ በማታፈሰዋ ጫፍ መኖርን ጀምሯል እና አጋጣሚ ሆኖ ኃይለኛ ዝናብ ይዘንባል። ኃይለኛ ዝናብ ሲዘንብ ሀብታም አርሶ አደር ከብቶች አሉት። እነዚህ ከብቶች ዝናብ እየቀጠቀጣቸው እነሱን ለመሰብሰብ ይሯሯጣል። በዛ በዝናብ ላይ ብስብስ ብሏል። አንደኛውን ሲል ይሯሯጣል። ይሄ ድሃ ሰውዬ ግን በከፊል በመታፈሰው ቤት ውስጥ ሆኖ በጫፍ ያያዋል። ይሄን ሀብታም ሰውዬ በዝናብ ሲቀጠቀጥ ያያል። እንኳንም ከብት አልነበረኝ አለና ድህነቱን ዲና ያረገው ድህነት ኢትስ ኦኬ ባገኛው በዝናብ ነበር የምቀጠቀጠው እንጂ የሚቀርብ ነገር የለም። የኛው አንድ አማራጭ። ሁለተኛው አማራጭ እች ቤት እያፈሰሰች ነው መስተካከል አለበት ብሎ ዳይሬክትሊ ኮንፍሮንት ማድረግ ነው። ልማት የህልውና ጥያቄ ነው። ዴሞክራሲ የህልውና ጥያቄ ነው። ይሄ ከፓርቲ ጋር አያያዝም። የዴሞክራሲና የልማትን ጥያቄ ሰንተርፒስ የህልውና ጥያቄ አድርጎ የማይወስድና ለዚህ መልስ የማይሰጥ ስትራቴጂ ኢሬሌቫንት፣ ለዚህ መልስ የማይሰጥ ፖሊሲ ኢሬሌቫንት፣ ለዚህ መልስ የማይሰጥ ትንተና ኢሬሌቫንት።
ድሃ ስለሆን የዓለም ጋርቤጅ በላያችን ላይ ይፍሰስ አይደለም እያልን ያለነው። ድሃ ስለሆንን እየፈሰሰ ያለውን ጋርቤጅ ለማውጣት፣ ለማጥፋት፣ ለመጥረግ ሌት ተቀን መረባረብ አለብን ነው እያልን ያለነው። እዛች ርብርብ ላይ 1 ግራም ጉልበት የሚጨምር በሙሉ ወዳጅ ነው። እዛች ርብርብ ላይ 1 ጋት ወደ ኋላ ጎትቶ የሚይዘን ሰው ጠላት ነው። በፊት መሬት መዋጠጥ መቻል በቂ ነበር። አሁን ያንን መሬት መዋጠጥ ብቻ በቂ አይደለም። በገበያ መወዳደር፣ ሌሎች ከሚያመርቱት የተሻለ ምርት ማምረት አማራጭ የሌለው ሆኗል። በዚህ ምክንያት ስናየው የህልውናችን መሰረት ተቀይሯል። ከግሎባላይዜሽን ከዚህ ከዓለም አቀፉ ትስስር ውጭ መሆን አይቻልም። ውጭ የሆነ ሀገር የለም። ኦፕሽኑ በግሎባላይዜሽን ውስጥ መግባት፣ 2 እግርን ማስገባት ወይም 1 እግርን ብቻ ማስገባት አይደለም አማራጭ። ያ አማራጭ የለም። 2ቱም እግሮች ይገባሉ። 2ቱም እግሮች ሲገቡ ቆመው ነው የሚገቡት፣ በእንብርክክ ነው የሚገቡት። ያ ነው ምርጫ አለ። ሌላ ምርጫ የለም። ተዝናንተን በሳብሲስተንስ የምንኖርበት ኢንቫይሮንመንት ተቀይሯል። በውድድር ማሸነፍ መኖር፣ በውድድር አለማሸነፍ አለመኖር የሚሆንበት ኢንቫይሮንመንት ውስጥ ነበር።